የተወደዳችሁ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንት ጠብቀን ሶላ ስክሪፕቶራ በሚል ርዕስ የምናጠናውን ትምህርት ይዘን መጠንላችኋል። እግዚአብሔር በዚህ ጥናታችን በተለየ ሁኔታ እየባረከን ስለሆነ እግዚአብሔርን የተመሰገነ ይሁን። እንግዲህ ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ፣ የሁሉ ነገር መመዘኛ፣ የሁሉ ነገር መፈተኛ የእግዚአብሔር ቃል ብቻ ብለው እነዛ ሪፎርመርስ የነበሩ ወይም ተሐድሶ አራማጆች ይህንን መፈክር በመያዝ የተቀበረውን የወደቀውን የእግዚአብሔርን ቃል ከፍ ከፍ አድርገው እንዳወጡ ባለፉት ጊዜያቶች ስንመለከት ነበረ። እነዚህ ሶላ ስክሪፕቶራ ወይም ሶላዎች የተባሉ 5 ሶላዎች እንደሆኑ እናያለን። እነዚህም 5 ሶላዎች ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ የእግዚአብሔር ክብር ብቻ፣ ቃሉ ብቻ የሚሉ እነዚህ 5 ብቻዎች እንደሆኑ እናያለን። እና ስለዚህ ከዛ ውስጥ የመረጥነው ሶላ ስክሪፕቶራ የሚለውን እንደ መሪ ወስደነዋል። ዋናው ማርቲን ሉተር ተነስቶ የእግዚአብሔር ቃል በወደቀ ጊዜ የእግዚአብሔር ቃል በሌሎች ወጎችና ስርዓቶች በተለወጠ ጊዜ በድፍረት በዛን ዘመን ያውም ለሞት የሚያበቃ ወንጀል ነው ይሄና በድፍረት በዊቴንበርግ ቤተ መቅደስ ወይም ካቴድራል በር ላይ 95 መቃወሚያዎች በመጻፍ በ1517 ዓመተ ምህረት ይህንን በማድረጉ ዓለም ከዛን ጊዜ ጀምሮ እንደ ቀድሞ ልትቀጥል አልቻለችም። ለውጥ እንደመጣ እንመለከታለን። ይህንን ባደረገ ጊዜ ሉተር ከፍተኛ የሆነ ተቃውሞ ደርሶበት ነበር። ነገር ግን በመጨረሻ እንዲህ ብሎ ነው ያረጋገጠው። አቋሜ ለእግዚአብሔር ቃል የሚገዛ ካልሆነ በቀር የእግዚአብሔርን እውነት አልክድም። ሕሊናዬ መንፈስ ቅዱስን ተቃርኖ አንደበቴ ሐሰት አይናገርም። የእግዚአብሔርን እውነት እክድ ዘንድ ለአንድ ክርስቲያን ይህ ተገቢ አይደለም። ይህ አቋሜ ነው። ሌላ አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን፣ አሜን አለ እና የዛን ጊዜ ተከራካሪዎቹ በተነሱበት ጊዜ ስህተቴን በእግዚአብሔር ቃል አስረዱኝ፣ በእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ብሎ እንደሞገተ እንመለከታለን። እነዚህ 5 ሶላዎች ቃሉ ብቻ ሶላ ስክሪፕቶራ፣ ጸጋ ብቻ ሶላ ግራሲያ፣ እምነት ብቻ ሶላ ፊሊ፣ ክርስቶስ ብቻ ሶላ ክርስቶስ እና የእግዚአብሔር ክብር ብቻ ሶላ ዲ ግሎሪያ። እነዚህ 5ቱ ሶላዎች እንደሆኑ እናያለን። እነዚህ 5 ሶላዎች እኛ አሁን ከምንሰብከው ወይም በመጨረሻ ዘመን ከተሰጠው የሶስቱ መልአክ መልእክት ጋር እጅግ በጣም ሃርሞኒ የሆኑ የተጣመሩ አንድ አይነት የሆኑ መሆናቸውን በማስረጃ ተመልክተናል። ለምሳሌ የመጀመሪያው መልአክ መልእክት የዘላለሙን ወንጌል ይዞ የሚበረው መልአክ በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርም ስጡት፣ ሰማይና ምድርን ባህርንም የውሃ ምንጮች ለሰራ ስገዱ አለ ይላል እና እግዚአብሔርን ፍሩ፣ ክብርም ስጡት ሶላ ዲ ግሎሪያ የሚለው ጋራ ተመሳሳይ እንደሆነ አይተናል። ሌላ ሁለተኛ መልአክ ደግሞ አሕዛብን ሁሉ የዝሙት ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተላቸው። ለምን ወደቀች? ቃሉን በዘልማድና በሰው ልምድ በሰው ትምህርት ስለለወጠች፣ መዳን በክርስቶስ ኢየሱስ ጸጋ መሆኑን ስለካደችና ስዕልና ምሳሌን በማምለክ ቅዱሳንን በመዘከር ስጦታ በመስጠት ራስን መስዋዕት በማድረግ መጽደቅ ይቻላል፣ በነፃ አልተሰጠም፣ ዋጋ ከፍለን ነው የምናገኘው የሚለውን ጽድቅ በስራ ስለተካች እንደወደቀች ይናገራል። ሶስተኛው መልአክም በታላቅ ድምፅ እንዲህ እያለ ተከተላቸው፣ ለአውሬውና ለምስሉ የሚሰግዱ በግንባሩ ወይም በእጁ ምልክትን የሚቀበል ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ የወይን ጠጅ ይጠጣል እና ለእግዚአብሔር ትቶ ለአውሬውና ለምስሉ የሚሰግዱ በእምነት ብቻ እግዚአብሔርን በማመን ብቻ የሚገኘውን መንገድ ትቶ
ለመዳን ሌላ መንገድን መከተል፣ በክርስቶስ ብቻ መዳን እየተቻለ በቅዱሳን በሰዎች በተለያዩ መላእክት አማካኝነት እንድናለን የሚል ትምህርት በማስገባቷ ምክንያት ታላቂቱ ባቢሎን እንደወደቀች እና የእግዚአብሔር ቁጣ እንደመጣባት እንመለከታለን። በዚህ ምክንያት ጥሪው ምንድነው? ሕዝቤ ሆይ ከባቢሎን ውጡ የሚል ነው እና በራዕየ ዮሐንስ ምዕራፍ 18 ቁጥር 1 ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ መካከል ሲበራ አየሁኝ። ከክብሩ የተነሳ ምድር አበራች። ከዛም በኋላ በብርቱ ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳንን መናፍስት ሁሉ መጠጊያ፣ የርኩስና የተጠሉ ወፎች ሁሉ መጠጊያ ሆነች ይላል። ከዛ በኋላ ህዝቡን ይጠራል። አሕዛብ ህዝቡ ሁሉ ከዝሙቷ የወይን ጠጅ የተነሳ ወድቀዋልና ብሎ ጮኸ። ከዛ በታላቅ ድምፅ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷ እንዳትወስዱ ከእርሷ ዘንድ ውጡ የሚለው ማስጠንቀቂያ ሕዝቤ ሆይ ከባቢሎን ውጡ፣ ሕዝቤ ሆይ ከባቢሎን ውጡ። እንግዲህ ይህ እውነታን ባወቀ ጊዜ ሉተር ግንቦት 1522 ሉተር ከባቢሎን ወጣ። ሕዝቤ ሆይ ከባቢሎን ውጡ የሚለውን ተግባራዊ ያደረገ እና ባለፈው ጊዜ የተማርናቸው ትልልቅ ቁም ነገሮች ነበሩ። ስለዚህ በእነዛ ቁም ነገሮች ባመን ጊዜ ከዛ ስህተት ወጠን ወደ መጽሐፍ ቅዱስ ወደ እውነቱ መመለስ ይኖርብናል። ከባቢሎን ውጡ ተብለናል። 3 አይነት ባቢሎኖች ወይም ባቢሎኖች በመጽሐፍ ቅዱስ ተጠቅሰዋል እና እነዚህ 3 አይነት ባቢሎኖች የመጀመሪያው በዘፍጥረት ውስጥ የተጠቀሰው ነው። ከዛ በኋላ በዳንኤል መጽሐፍ የምንመለከተው ሁለተኛው የናቡከደነጾር፣ ሶስተኛው ደግሞ በራዕየ ዮሐንስ ውስጥ የምንመለከተው ነው። የመጀመሪያው ባቢሎን መጽሐፍ ቅዱሳችን ሲናገር ነምሮድ ወይም ናምሮድ ያቋቋመው ባቢሎን ነው እና የሱ ግዛቱ በመጀመሪያ በሰናሆር፣ በባቢሎን፣ ኦሪክ፣ አርካድና ካሌን ነበሩ። ማን እንደ ናምሮድ ታላቅ አዳኝ ወይም ኃያል አዳኝ እንደተባለለት እና ባቢሎንን እንደመሰረተ ተመልክተናል። ሁለተኛው ባቢሎን የናቡከደነጾር ባቢሎን ናት። ናቡከደነጾር ባቢሎን በዳንኤል መጽሐፍ በላይ በደንብ የምንመለከታት ናት። እችን ናቡከደነጾር ከገነባና ከመሰረተ በኋላ በዳንኤል ምዕራፍ 4 ቁጥር 30 ንጉሱም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራዋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። እኔ የሰራዋት እኔ የገነባዋት ብሎ እንደተናገረ እንመለከታለን። ሶስተኛይቱ ባቢሎን ዮሐንስ የተመለከታት ናት። ዮሐንስ በራዕየ ዮሐንስ ምዕራፍ 17 ላይ 7ቱን ጽዋዎች ከያዙ ከ7ቱ መላእክት አንዱ መጥቶ ና በብዙዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያሃለሁኝ። የምድር ነገስታት ሁሉ ከእርሷ ጋር ሲሰስኑ በምድር የሚኖሩ ከዝሙት የወይን ጠጅ ጠጥተው ሰከሩ አለኝ ይላል። ከዛ በመንፈስም ወደ በረሃ ወሰደኝ። የስድብ ስሞች በሞላበት አንድ 7 ራሶችና 10 ቀንዶች ባሉት ቀይ አውሬ ላይ አንዲት ሴት ተቀምጣ አየኋት ይላል እና ከዛ በኋላ ሴቲቱም ቀይና ሐምራዊ ልብስ ተጎናጽፋ ነበረ። በከበሩ ድንጋዮችም በዕንቁዎች ተሸልማ ነበረ። እጅግም የሚያጸይፍ ነገር የዝሙት እርኩሰትም የሞላበት የወርቅ ጽዋ ያዘች ይላል። በግንባሯም ምስጢር የሆነ ስም፣ እሱም ታላቂቱ ባቢሎን የጋለሞቶችና የምድር ርኩሳን እናት ተብሎ ተጽፎባታል ይላል። እነዚህ ሶስት
ባቢሎኖች እንደነበሩ እናያለን። እና እንግዲህ በዘፍጥረት ከዛ በኋላ በዳንኤል እና በራዕየ ዮሐንስ እንደተጠቀሱ እናያለን። እና እነዚህ ባቢሎኖች ውድቀት አስተናግደዋል። አሁን ለምሳሌ ባለፈው ጊዜ እንደተመለከትነው የመጀመሪያውን ባቢሎን በተመለከትን ጊዜ የነሱ ውድቀት ምን ነበረ? በዘፍጥረት ምዕራፍ 11 ቁጥር 4 ላይ እንግዲህ አሉ ኑ ለእኛ ከተማ ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራ። እኔነት የተጀመረበት ቦታ፣ የጣዖት አምልኮ የተጀመረበት ስፍራ እንደነበረ ባለፈው ተመልክተን ነበር። በተለይ ናምሩድ የሱ ደግሞ ሚስት ሰምረኒስ ከዛ በኋላ የወለዱት ታሞዝ ይሄ ለእስራኤላውያን መሰናክል ሆኖ በየምዕራፉ ውስጥ ከእግዚአብሔር ጋር ሲያጣላቸው የነበሩት የጣዖት አምልኮ የተመሰረተው በመጀመሪያው ባቢሎን እንደሆነ ባለፈው ፕሬዘንቴሽን ተመልክተናል። ያላያችሁ ካላችሁ ከሶሻል ሚዲያ ከኢንተርኔት ዩቱብ ላይ ማየት ትችላላችሁ። እና ነምሩድ በኋላ በኦል የተባለው ቀጥሎ ሌላ ስሙ ዞስ በግሪኮች በግብፃውያን ደግሞ ራ የተባለው የፀሐይ አምላክ ናምሮድ እንደሆነ እናያለን። እና እሱ በዛ በአመፁ ጊዜ በሞተ ጊዜ ባለቤቱ ሰምረኒስ ምን ብላ ነው ያስወራቸው? እሱ ወደ ፀሐይ ሄዷል፣ ፀሐይ ላይ ነግሷል፣ እንደምታዩት በማለዳ በክብር በሰረገላ ሆኖ ይወጣል፣ የዛን ጊዜ ለሱ መስገድ ይኖርብናል ብላ የፀሐይ አምልኮን ያቋቋመች ወይም የፀሐይ አምልኮን ያመጣች እንደሆነች እንመለከታለን ማለት ነው። እሷ ደግሞ በምድር ላይ ትመለክ ነበረ። በኋላም ከሞተች በኋላም ራሱ የሰማይ ንግስት እየተባለች እንደምትመለክ እንመለከታለን። እና እሷ የሰማይ ንግስት ሰምረኒስ በሌላ ስሟ አስታርቶ እና ኤሽታር እና በግብፃውያን ደግሞ አሲስ በግሪካውያን ደግሞ ዲያና እየተባለች እንደምትመለክ በመጽሐፍ ቅዱስ ውስጥ እንመለከታለን ማለት ነው። እና ይሄ ለእስራኤል ሕዝቦች መሰናክል የሆኑ እነዚህ የጣዖት አምልኮቶች ከዘፍጥረት ጀምሮ የመጡ በባቢሎን የተወለዱ እንደሆኑ እናያለን። እና እቺ የሰማይ ንግስት የተባለችው ኪውን ሰምረኒስ የምትባለው በኤርምያስ ምዕራፍ 7:18 ላይ ስለሷ፣ በኤርምያስ ምዕራፍ 44 ቁጥር 17 ላይ እንደገና በኤርምያስ ምዕራፍ 44 ቁጥር 18 ላይ ለእስራኤል ሕዝቦች መሰናክል ሆና እንደነበረችና እግዚአብሔር ጋር እንደተጣሉ እግዚአብሔርን ያስቆጡት ዘንድ ለሰማይ ንግስት እንደሚሰግዱና መስዋዕት እንደሚያቀርቡ እግዚአብሔር ሲናገር እንመለከታለን። ሰምረኒስ ሌላ ያመጣችው ነገር ምንድን ነው? እንግዲህ ባሏ ወደ ሰማይ ሄዷል፣ ፀሐይ ውስጥ ገብቷል። ከሱ ጸነስኩኝ አለች እና ከሱ በጨረር አማካኝነት ጸነስኩ አለች። እና ከዛ በኋላ ምን አይነት እምነት ተቋቋመ? የእናትና የልጇ አምልኮ፣ የእናትና የልጅ አምልኮ የሚባል አቋቋመች። እና ሰምረኒስና ልጇ ታሞዝ እንደሆኑ እናያለን። እና እሷ ያ ልጅ የተወለደው በመንፈስ ወይም ደግሞ በጨረር አማካኝነት ከፀሐይ ነው ብላ አቀረበችላቸው። ከዛ እሱ የተወለደበት ቀን ዲሴምበር 25 ወይም አሁን ታኅሳስ 25 በፈረንጆች የክርስቶስ ልደት የሚሉት ታሞዝ የተወለደበት ቀን እንደሆነና ወደ ሃይማኖት ውስጥ ወደ ክርስትና ውስጥ እንደገባ እንመለከታለን ማለት ነው። እና እነዚህ ሶስቱ በተለይ ሰምረኒስና ታሙዝ በባቢሎናውያን ታሙዝና ሰምረኒስ ትባላለች። በሮማውያን ደግሞ አቲስና ዲያና ትባላለች። በግብፃውያን ደግሞ ሆሲስና ሐሲስ ትባላለች። በሊባኖሳውያን ታሙዝና አስታርቶን ትባላለች። እንደገና በህንዳውያን ደግሞ ክሪሽናና ኤሽታር ትባላለች። እና በተለያዩ ቦታዎች ይሄ የጣዖት አምልኮ እንደገባ እና እግዚአብሔርን እንዳሳዘነው እናያለን። እና ኤስተር ከነስሟ አሁን የጌታችን የኢየሱስ ክርስቶስ
ትንሣኤ ተብሎ ሲከበር በፈረንጆች ኤስተር ተብሎ ከነስሙ ነው የተወሰደውና ከጣዖት አምልኮ የመጣ ጊዜ አቆጣጠርና ስርዓት እንደሆነ እንመለከታለን። በዛን ጊዜ በኤስተር ሄዳችሁ ኤስተርን ሲያመልኩ በኢሮፕ ብትመለከቱ እንቁላል ቀለም ተቀብቶ ጢንቸል የመዋለድና የመራባት በዓል የጣዖት አምልኮ በዚች በኤስተር አማካኝነት የሚደረግ እና ማዕፀኖችን ትባርካለች እቺ አምላክ እየተባለ የሚመለከውን ቀጥታ ከክርስትና ጋር አስገብተው ምንም ከኢየሱስ ትንሣኤ ጋር የማይሄዱ ነገሮች ሲደረጉ እዛ ትመለከታላችሁ። ታሞዝ ያው በኦል የተባለ በጣም የሚያስገርመው ልጆቻቸውን ሁሉ መስዋዕት አድርገው እስከሚሰጡ ድረስ ያሰናከላቸው ጣዖት እንደሆነ እናያለን። ናምሮድ ታሙዝ ደግሞ ልጁ እሱ ደግሞ የሞተበት የተነሳበት እየተባለ እንደሚመለክ እና ለሱ እንደሚያለቅሱ ለሱ መስዋዕት እንደሚያቀርቡ እናያለን። ዛሬ ሁለተኛዋን ባቢሎን፣ ይሄ እንግዲህ ያለፈው ሳምንት እንደ ክለሳ የወሰድኩት ነው። የመጀመሪያው ባቢሎን ያመጣብን የጣዖት እምነት የጣዖት አምልኮ መዓት ነበር የተመለከተው። ሁለተኛው ባቢሎን ወይም ደግሞ የናቡከደነጾር ባቢሎን ደግሞ ምንድነው? ከሱ ደግሞ እንዴት አድርገን ልንሸሽ ወይም ልንወጣ እንችላለን የሚለውን ዛሬ አብረን እንመለከታለን። ይህንን በሚመለከት ያለውን ጥናታችን እግዚአብሔር እንዲባርክ እንጸልይ። እናመሰግናለን ቸርና ሩሩ ፈቃር አባት፣ ክብር ምስጋና ላንተ ይሁን። አሁንም ቃልህን ከፍተናል። ቃልህን በከፈትን ጊዜ አብረህ እንድትገኘንና በመንፈስ ደግሞ እንድትሞላንና ማስተዋል ጥበብ እንድትሰጠን እንለምንሃለን በክርስቶስ ኢየሱስ ስም አሜን። ሁለተኛው ባቢሎን ራሱ ዳንኤል እንዴት እንደመጣ በራእይ ወይም በህልም ተመልክቷል። በዳንኤል ምዕራፍ 7 ቁጥር 23 ላይ አራቱ የሰማይ ነፋሳት ታላቁን ባህር ሲያናውጡት በሌሊት ራእይ አየሁኝ ይላል። እዛ እርስ በርሳቸው የማይመሳሰሉ አራት ታላላቅ አራዊት ከባህር ወጡ ይላል እና ባህሩ ይናወጥ ነበረ፣ ከባህር ወጡ። የመጀመሪያው አንበሳ ይመስል ነበረ፣ የንስር ክንፎችም ነበሩት፣ ክንፎቹም እስከሚነቀሉ ድረስ ተመለከትኩ ይላል። ይሄ ዳንኤል ያየው በዳንኤል ምዕራፍ 7 ላይ ነው። ከዛ በፊት ግን ናቡከደነጾር በዳንኤል ምዕራፍ 2 ላይ አንድ ትልቅ ምስል በህልሙ አይቶ ህልሙ ጠፍቶት እነዛ ደግሞ የሱ ጠንቋዮችና መናፍስት ጠሪዎች ጠርቶ ቢጠይቃቸው ሊያገኙ አልቻሉም። ዳንኤል ግን ፈታለት። በዳንኤል ምዕራፍ 2 ቁጥር 31 አንተ ንጉሥ ሆይ ታላቅ ምስል አየ፣ ይህም ምስል ታላቅና ብልጭልጭታው የበዛ ነበረ፣ በፊትህም ቆሞ ነበረ፣ መልኩም ግሩም ነበረ ብሎ በህልሙ ያየውን እግዚአብሔር ለዳንኤል ገለጸ። አእምሮአችንን፣ ውስጣችንን፣ በህልማችን በውስጣችን ያለውን ሁሉ የሚገልጽ አምላክ ስለሆነ አምላካችን እግዚአብሔር የተመሰገነ ይሁን። ከዛ በኋላ ምንድን ያለው? አንተ የወርቁ ራስ ነህ፣ የወርቁ ራስ አንተ ነህ አለው በዳንኤል ምዕራፍ 2 ቁጥር 38። እንግዲህ በዳንኤል መጽሐፍ ውስጥ አንድም ንጉሡ ናቡከደነጾር በዳንኤል ምዕራፍ 2 ላይ በወርቁ በምስሉ ላይ በታላቁ ምስል ላይ የወርቁ ራስ ሆኖ እንደተገለጸ እንመለከታለን። በዳንኤል ምዕራፍ 7 ደግሞ ከነዛ ከወጡት ከባህር ውስጥ ከወጡት አራዊቶች የመጀመሪያው የንስር ክንፍ ያለው አንበሳ ሆኖ እንመለከተዋለን። አንበሳ ባልን ጊዜ በጣም የሚያስገርም ነገር ነው። መጽሐፍ ቅዱስ እውነተኛና የተጨበጠ መሆኑን የምናረጋግጠው ለዚህ ነው። ዛሬ ባቢሎን በፈረሰችበት በኢራን ከዋና ከተማዋ ከባግዳድ 40 ኪሎ ሜትር ርቀት ላይ ፍርስራሿ አለ። የባቢሎን ፍርስራሽ አትሰራም፣ እንደገና አትጠገንም ብሎ እግዚአብሔር ወስኖባት ፍርስራሿ። ከፍርስራሽ ውስጥ በጣም አንድ ትልቅ ግዙፍ የሆነ ተፈልፍሎ የተሰራ እዚህ ጋር እንደምንመለከተው የአንበሳ ምስል እናያለን። ያ ብቻ አይደለም። በግንቦቹ ላይ በባቢሎን ግንብ በፍርስራሹ ላይ የተረፉት ላይ ሲታይ የአንበሳ ምስል በደንብ ደግሞ ክንፍ ያለው አንበሳ ምስል እዛ ላይ እንመለከታለን እና የናቡከደነጾር ሁለተኛይቱ
መንግስት ምስሏ የአንበሳ ምስል እንደሆነ እናያለን። ዛሬ ልክ ዘመናዊ ዓለም ውስጥ አሜሪካ በንስር፣ ራሽያ በሁለት አንገት ባለው አሞራ፣ የተለያዩ ሀገሮች እንደዚህ አይነት ራሳቸውን የሚወክል ምስሎች እንደሚያደርጉ ሁሉ በዛ ዘመን አንበሳ የናቡከደነጾር እንደሆነ እናያለን። ናቡከደነጾር ራሱ ተመልክቶ ነበረ ራእይ። የጥንቱ ንጉሥ ህልም በተኛ ጊዜ በዳንኤል ምዕራፍ 2 ቁጥር 1-3 ድረስ ናቡከደነጾርም በነገሰ በሁለተኛው ዓመት ህልም አለመ፣ መንፈሱም ታወከ፣ እንቅልፉም ከእርሱ ራቀ። ያለመውንም ህልም እንዲነግሩት ንጉሱ ጠንቋዮችን፣ አስማተኞችን፣ መታተኞችንና ከዋክብት ጠሪዎችን እንዲጠሩ አዘዘ እና እነሱም ተጠርተው ገብተው በፊቱ ቆሙ። እርሱም አንድ ህልም አለምኩ፣ ህልሙ ምን እንደሆነ ለማወቅ መንፈሴ ተጨንቋል አለ። ህልም አለምኩኝ፣ ከዛ በኋላ ጠፋኝ። በቃ ምን እንደሆነ ግን በጣም ኃይለኛ ህልም ስለሆነ ተጨንቄያለሁ። ይሄ ግራ የሚያጋባ ጥያቄ ነው አለ። ህልሙን ንገረንና ፍቺውን እንንገርህ አሉት። ነገር ግን አኖረው ህልሙ ጠፍቶኛል። እናንተ አዋቂዎች አይደላችሁ እንዴ? አስማተኞች አይደላችሁ እንዴ? ሁሉን እንችላለን ትሉ አይደለ እንዴ? ብዙ ነገር ታደርጓል። በሉ የጠፋውን ህልም ንገሩኝ፣ እኔ ያየሁትን እናንተ ንገሩኝ ብሎ አስጨነቃቸው እና አስማተኞቹ፣ ምታተኞቹ፣ ኮከብ ቆጣሪዎቹ በጭራሽ ሊያውቁ አልቻሉም። ስለዚህ የእኛን አእምሮ ውስጣችንን የሚመረምር የሚያቅ የእግዚአብሔር መንፈስ ብቻ ነው እና እሱ ግን በማንም በሌሎች አይመረመርም ተብሎ ተነግሯልና እንግዲህ የናቡከደነጾር መንግስት በሰይጣን ምሬት የሚመራ መንግስት ነው። በእነዚህ ጠንቋዮች አማካሪዎች የሚመራ ምሬት ነው፣ አመራር ነው እና አሁንም አንዳንድ መንግስታት በጠንቋዮችና በአስማተኞች በሰይጣን አሰራር የሚመሩ አሉ። ያም የጀመረው በናቡከደነጾር ዘመን እንደሆነ እናያለን እና ሊተረጉሙለት አልቻሉም። ስለዚህ ግደሏቸው ብሎ አዋጅ ወጣ። አዋጁን የእሱ መኮንን ወይም ጀነራል በሰማ ጊዜ በፍጥነት መግደል ጀመረ ይላል እና የዛን ጊዜ ነገሩ ወደ ዳንኤል እና ወደ ጓደኞቹ እንደደረሰ መጽሐፍ ቅዱሳችን ይነግረናል። ስለዚህ ዳንኤል ጊዜ እንዲሰጠው ለመነ። ከዛ በኋላ በጸሎት በእግዚአብሔር ፊት ቀረበ። ጸሎት ልዩነት ያመጣል እና ከጓደኞቹ ጋር ጸለየ፣ እግዚአብሔርም አላሳፈረውም። በዳንኤል ምዕራፍ 2 ቁጥር 28 ላይ ነገር ግን ምስጢርን የሚገልጽ አምላክ በሰማይ አለ፣ እሱ የሚመጡትን ዘመናት የሚሆነውን ነገር ለንጉሥ ነግሮታል፣ ገልጾለታል ብሎ ህልሙንና ፍቺውን ለንጉሱ አሳወቀ ማለት ነው እና አንተ ንጉሥ ሆይ ታላቅ ምስል አይተሃል አለው። እንዴ ያየውን በቃ ገለጸለት። ከዛ በኋላ ምስሉም ደግሞ የተለያየ የከበረ ድንጋይ የተሰራ ምስል ነው። የመጀመሪያው ራሱ ግን ወርቅ ነበረ። የወርቁ ራስ ደግሞ ማነህ አለ? አንተ ነህ ብሎ እንደተረጎመ እንመለከታለን እና ናቡከደነጾር የጻፋቸው ደብዳቤዎች በድንጋይ ላይ የተቀረጹ በአርኪኦሎጂስቶች ወጣው ነበር እና አንዱ ድንጋይ ላይ እንደዚህ የሚል ተጽፏል። እኔ በምድር የሚኖሩትን ሰዎችና እንስሳቶች ሁሉ የምገዛ የባቢሎን ንጉሥ ነኝ። ማንም ለእኔ አልገዛም ካለ ከምድረ ገጽ አጠፋዋለሁ። ማንም ከእጄ ሊያድነው አይችልም። ተገቢውን ግብርና ስጦታ የማያቀርብ ለእኔም የማይገዛ ሕዝብን እደመስሳለሁ። የትኛውም አማልክት ከእኔ ሊያስጥለው አይችልም ተብሎ እዛ ላይ የተጻፈ በጥንት ቋንቋ የተጻፈ ተገኝቶ ኤግዚቢት ተቀምጧል ማለት ነው እና መላው የምድር ነዋሪዎች በእግሮቹ ስር ወድቀው ይሰግዳሉ ተብሎ ስለሱ ተናግሯል። ስለ መንግስቱ ናቡከደነጾር የነበረው አመለካከት ለዘላለም የማያበቃ ማብቂያ የሌለው መንግስት፣ ለዘላለም ማብቂያ የሌለው መንግስት፣ እጅግ በጣም የከበረችና ታላቅ የሆነች ከተማ ነበረች የተሰራችው እና ግንቦቿ እና ደረጃዎቿ፣ መንገዶቿ ሁሉ በወርቅ በጣም ወርቅ የበዛበት ስለነበረ በወርቅ የተገነባች ከተማ እንደነበረች እና ማንም ወታደር ወይም ማንም ጠላት መጥቶ እንዳያጠቃት ዙሪያዋ ደግሞ የተከበበ እንደነበረ እናያለን እና በዚህ መሰረት ከ605
እስከ 539 ከክርስቶስ ልደት በፊት ዓለምን አንቀጥቅጣ ከዳር እስከ ዳር የገዛች የናቡከደነጾር መንግስት የወርቁ ራስ ወይም ደግሞ ክንፍ ያለው አንበሳ የመጀመሪያው አንበሳ ይመስል ነበረ። የንስር ክንፎች ነበሩት። ክንፎቹም እስከሚነቀሉ ድረስ ተመለከትኩኝ። እንደ ሰውም በሁለት እግሩ እንዲቆም ከምድር ከፍ ከፍ ተደረገ፣ የሰውም ልብ ተሰጠው ይላል። እንግዲህ ባህር ህዝብ ነው። ንፋስ ጦርነት ነው። በባህሩ ላይ የነበረው ንፋስ አውሬ መንግስት እንደሆነ በዳንኤል ምዕራፍ 7:17 ተጠቅሷል። ስለዚህ ይሄ የመጀመሪያው ባቢሎን የተባለው መንግስት ከ605 እስከ 539 ዓለምን አንቀጥቅጦ የገዛ እና ባቢሎን ዓለምን ገዝታለች። ነገር ግን ባቢሎን እንደ ቀድሞ እንደ መጀመሪያዊቷ ባቢሎን በፀሐይ አምልኮና በነዛ ከመጀመሪያ በዘፍጥረት ላይ የነበሩ እነ ናምሮድ ከጀመሩት የባዕድ አምልኮ ልምምድ ያልነጻች እንደሆነች እናያለን። እና ባቢሎን የፀሐይ አምላክ ህዝቦች እንደነበሩ ከታሪክ የተወሰደ ወይም ከአርኪኦሎጂ የተወሰደ ቅርስ ያሳያል። ፀሐይን ከፊታቸው አድርጎ ንጉሱ በዚህ ተቀምጦ አምልኮ ያደርጉ ይሰግዱ፣ ለፀሐይ ይሰግዱ እንደነበረና እንደሚያመልኩ በደንብ አድርገን እንመለከታለን። ያ ብቻ አይደለም። ቅድም የጠቀስናቸው የናምሮድ፣ የሰምረኒስ፣ የታሙዝ እምነት ቀጥሎ በባቢሎን በተገኙ ቅርሶችና ማስረጃዎች መሰረት ባቢሎናውያንም እነዛን ሁሉ ይከተሉና ያመልኩ ነበረ። አሁን ወደ እስራኤል ወይም ወደ ኢየሩሳሌም ስንመጣ ባቢሎን ለምን ኢየሩሳሌምን ወረረች? በ538 ኢየሩሳሌምን ደምስሳለች፣ አጥፍታለች። እና ለምንድነው ይህንን ያደረገችው? እግዚአብሔርስ ለምንድነው ይህንን ታረግ ዘንድ የፈቀደው የሚለውን ጥናታችንን በመቀጠል እንሄድበታለን። ካፍታ ቆይታ በኋላ ተመልሼ እመጣለሁ። ሁላችሁም ባላችሁበት ጠብቁኝ። እግዚአብሔር አብሮን ይሁን። እግዚአብሔር ይባርካችሁ። አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሼ መጥቻለሁኝ። እንግዲህ ስለ ሁለተኛዋ ባቢሎን እየተመለከትን ነው። ከመጀመሪያው ባቢሎን ያልተለየች የጣዖት አምልኮ የሞላባት እንደነበረች ተመልክተናል። አሁን ከእስራኤል ሕዝብ ጋራ ከእግዚአብሔር ሕዝብ ጋራ ምንድን ያጋጫት? ባቢሎን ለምን ኢየሩሳሌምን ወረረች? በ538 ከክርስቶስ ልደት በፊት ኢየሩሳሌምን ደምስሳለች። ለምን የሚለውን እንመለከታለን። ለምን የሚለውን ስንመለከት ባለፈው ጊዜም ይህንን ነካ አርገነዋል። ንጉሱ ሰለሞን ጊዜ ጀምሮ እስራኤላውያን ቁልቁለቱን መውረድ ጀመሩ። በነገስት ቀዳማዊ ነገስት ወይም የመጀመሪያው ነገስት መጽሐፍ ላይ ከቁጥር 1 ጀምሮ ንጉሱ ሰለሞን ከፈርዖን ልጅ ሌላ ሞዓባውያንን፣ አሞናውያንን፣ ኤዶማውያንን፣ ሴዶማውያንን፣ ቄልቄናውያንን እና ሴቶች በብዙ እንግዳ ሴቶች ፍቅር ተነደፈ። በእነዚህ ሴቶች ተነደፈ። አሁን እግዚአብሔር ከእነሱ ጋር አትጋቡ ያለውን እንደ ሳረ እናያለን። ቁጥር 2 ላይ እግዚአብሔርም የእስራኤል ልጆች አምላካችሁን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱም አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋራ ሰለሞን በፍቅር ተጣበቀ። የሚያሳዝን ነገር ነው። እግዚአብሔር አስጠንቅቋል። እነዚህ ሰዎች ሃይማኖታቸውን ያስክዷቸዋል፣ ወደ እነሱ ይስቧቸዋል እና ስለዚህ ወደ እነሱ አትግቡ ብሎ እግዚአብሔር ተናገረ። ነገር ግን ሰለሞን ያንን አልሰማም። ለእርሱም ወይዛዝርት የሆኑ 700 ሚስቶች፣ 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። እግዚአብሔር እንግዲህ የተናገረው ሆነ። እንደ ሰለሞን ያለ ጠቢብ ሰው
ምንም እንከን የማይወጣው ከሱ በፊትም ከሱ በኋላም እንደሱ አይነት ጠቢብ እንዳይኖር አድርጎ እግዚአብሔር የባረከው ሰው በሴቶች ምክንያት ግን ጥበቡን እንዳረከሰና ወደ ጣዖት አምልኮ እንደሄደ እንመለከታለን። ስለዛ የተመዘገበውን ነገር ስንሰማ በጣም ያሳዝናል። ሰው ሲሸመግል እንደውም የበሰለ ይሄዳል። ሰለሞን ግን ሲሸመግል ሚስቶቹ ሌሎች አማልክትን ይከተል ዘንድ ልቡን አዘነበሉት። የአባቱን የዳዊትን ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰለሞን ልብ ግን እንዲሁ አልነበረም። በጣም የሚያሳዝን ታሪክ ነው። ቁጥር 5 ላይ ሰለሞንም የሲዶናውያንን አምላክ አስታርቶት ያቺ ኤስተር ምንላት ያቺ ሰምረኒስ የተባለች በዘፍጥረት የጀመረችዋ ሴት የሷን አምላክ የአሞናውያንን እርኩሰት ሚልኮንን ተከተለ። በዚያን ጊዜም ሰለሞን ለሞዓብ እርኩሰት፣ ለካሙሽ ለአሞናውያንም ልጆች እርኩሰት፣ ለሞሊክ በኢየሩሳሌም ፊት ባለው ተራራ መስገጃ ሰራላቸው። በጣም የሚያሳዝን ነው። የእግዚአብሔርን ቤተ መቅደስ ለመጀመሪያ ጊዜ የገነባ ዳዊት ለመገንባት እየጓጓ ነገር ግን አንተ አትችልም ተብሎ ለልጁ ማቴሪያሉን አዘጋጅቶ ያንን ትልቅ ነገር የገነባ ገንብቶ በጨረሰ ጊዜ ሲመረቅ የእግዚአብሔር መንፈስ ወርዶ መስዋዕቱን ሲበላ በእሳት ተመልክቷል። ቤተ መቅደሱ በብርሃን ሲሞላ በጉም ከሰማይ ወርዶ ሲሞላው መግባትና መውጣት እንኳን ሲያቅታቸው ይህንን ሁሉ ያየ ንጉሥ ለሞሊክ ለአስታርቴ ለነዚህ ለኮሙሽ ለተባሉት ከዛ ጋር ተያይዘው የመጡ ከበኦል አምልኮች ለነሱ ተንበረከከ፣ ለነሱ ሰገደ እና ለአምላኮቻቸውም ዕጣን የሚያጥኑ መስዋዕትም ለሚሰዉ ለእንግዶቹ ሚስቶቹ ሁሉ እንዲህ አደረገላቸው። በቃ ያገባቸው ሚስቶች ሁሉ ከጣዖት አምልኮ የመጡ ናቸው። የእሱ ጥበብ መስሎት ነበረ። ከነዚህ ታላላቅ አገሮች ከፈርዖን ልጅ ካገባውኝ ፈርዖን ወይም ግብፅ ጦርነት አይመጡብኝም፣ ከአሶር ያችን ካገባው የአሶሮች ወደ እኔ ጦርነት አይመጡም እያለ ያስብ ነበረ። ግን መጽሐፍ ቅዱስ ሲነግረን መቼውም ጊዜ የማይሆን ሆኖ ማቅ ዙሪያውን ሁሉ ኢየሩሳሌም በጦርነት እንደተጠመደችና ጦር በጦር እንደሆነባት የባዕድ አምልኮ የሚያመጣብን እርስ በርስ ጦርነት የሚያመጣብን የውጭ ጦርነት እና ይሄ የሚሆንበት ምክንያት ለምንድን ነው? ከእግዚአብሔር ፊቱን አንድ መንግስት ወይም አገር ሲመልስ ያ ነው የሚመጣው። እና እነሱ እጅግ በጣም ነው በሚያሳፍር ሁኔታ ከእግዚአብሔር የፊታቸውን የመለሱት። ለምሳሌ ንጉሥ አካዝ በሁለተኛ ነገሥት 16:3 ላይ ነገር ግን በእስራኤል ነገስታት መንገድ ሄደ፣ ደግሞም እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ ሕዝቡ እርኩሰት ልጁን በእሳት አሳለፈ። ይሄ ንጉሥ አካዝ የተባለው ልጁን በእሳት እንዳቃጠለ እንመለከታለን። በሁለተኛ ነገሥት ምዕራፍ 17 ላይ የአምላካቸውንም የእግዚአብሔርን ትእዛዝ ተዉ፣ ህዝቡ ደግሞ ተከትሎ ነገስታቱን ተከትሎ ቀልጦ የተሰሩትን የሁለት እንስሳቶች ምስል አደረጉ፣ የማምለኪያ አጸድም ተከሉ፣ ለሰማይ ሰራዊት ሁሉ ሰገዱ፣ በኦልንም አመለኩ። ያቺ የሰማይ ንግስት የተባለችዋን እና ባሏን የነበረውን የናምሮድ በኦልን ምን አደረጉ? አመለኩ። ማምለክ ብቻ አይደለም፣ ወንድና ሴት ልጆቻቸውን በእሳት አሳለፉ። ንጉሶቻቸው ሲያቃጥሉ ልጆቻቸውን አዩ፣ እነሱም በእሳት አቃጠሉ። የባዕድ አምልኮ እኮ እጅግ መስዋዕትን የሚጠይቅ ነው። በእውነት ያሳዝናል። እና ሟርተኛ አስማተኛ ሆኑ፣ ያስቆጡት ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ንጉሥ ምናሴ ለሰማይ ሰራዊት ሁሉ ሰገደ፣ አመለካቸው። በጣም የሚያሳዝን ነው። ልጁንም በእሳት አሳልፎ ሰጠ፣ ሞራ ገላጭም ሆነ፣ አስማትም አደረገ፣ መናፍስት ጠሪና ጠንቋዮችንም ሰበሰበ። ያስቆጡት ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረጉ። ስለዚህ እግዚአብሔር መንፈሱን ከዛ ሊያደርግ አይችልም፣ ጥበቃውን በዛ ሊያደርግ አይችልም። ስለዚህ ይሄ ነው ይሄ ታሙዝ የተባለው አምልኮ
እንዴት ያደርጉ እንደነበረ በሕዝቅኤልን ወስዶ አሳይቶታል። በሕዝቅኤል ምዕራፍ 8 ቁጥር 14 ላይ ወደ ሰሜንም ወደሚያመለክተው ወደ እግዚአብሔር በር መግቢያ አወጣኝ፣ እነሆም ሴቶች ለታሙዝ እያለቀሱ በዚያ ተቀምጠው ነበረ። የሚገርም ነው። ኤርምያስ ደግሞ ያስቆጡኝ ዘንድ ለሰማይ ንግሥት ለኤስተር ለአስታርቴ እንጎቻ እንደሚያደርጉ፣ ለሌሎች አማልክት የመጠጥ ቁርባንን እንደሚያፈሱ፣ ልጆች እንጨት ይሰበስባሉ፣ አባቶች ደግሞ እሳት ያነዳሉ፣ ሴቶችም ዱቄት ይለውሳሉ። የሚገርም ነው። እና ዛሬ ችቦ እየተባለ አውደ ዓመት መጣ፣ ችቦ እናብራ፣ ዳመራ እየተባለ የተጀመረው በዛን ጊዜ ነው። ታሙዝ በሞተ ጊዜ እሳት ይዘው ይፈልጉት ነበረ። ባገኙት ጊዜ ዳመራ አድርገው ያለቅሱ ነበረ እና ባገኙት ጊዜ ያንን ያደርጉ ነበር። ከዛ ጊዜ ጀምሮ የመጣ እንደሆነ እንመለከታለን ማለት ነው። በሕዝቅኤል ምዕራፍ 8 ቁጥር 15 ላይ ካህናቶቹ ሳቀዱ ለሕዝቅኤል ሲነግረው፣ እርሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱም በስዕሉ ቤት የሚያደርጉትን አይተሃልን? እነርሱ እግዚአብሔር አያይም፣ እግዚአብሔር ምድሪቱን ትቷል ይላሉ አለኝ። በቤተ መቅደሱ ጓሮ ተደብቀው ፊታቸውን ወደ ፀሐይ አዙረው ለፀሐይ ሲሰግዱ የእግዚአብሔርን ካህናቶች ተመለከተ ማለት ነው። በሕዝቅኤል ምዕራፍ 8:16 ላይ ወደ እግዚአብሔርን ቤት ውስጠኛው አደባባይ አወጣኝ፣ እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉና በመሠዊያው መካከል 25 የሚያህሉ ሰዎች ነበሩ። ጀርባቸውን ወደ እግዚአብሔር ቤተ መቅደስ፣ ፊታቸውን ወደ ምስራቅ ወደ ፀሐይ አድርገው ነበረ። ለእነርሱም ወደ ምስራቅ ለፀሐይም ይሰግዱ ነበረ። ስለዚህ እግዚአብሔር በቃ ትዕግስቱ አለቀ። ቢላቸው ከካህናቱ ጀምሮ ነገስታቶቹ ሁሉ እነዚህን አማልክት ያመልኩ ነበረ። እንግዲህ ባቢሎን በዛ በሩቅ ነው ያለችው። እስራኤላውያን ተቀድሰው ከነዓን ገብተዋል። ነገር ግን እዛ ከነዓን ውስጥ ሆነው እግዚአብሔር ወደ ምድሪቱ ካገባቸው በኋላ ነፃ ካወጣቸው በኋላ እግዚአብሔርን ጥለው ይህንን የበኦልና የሰማይ ንግሥትን ያመልኩ ነበር። እግዚአብሔርም በጣም አዘነ፣ ጥበቃውን ከእስራኤላውያን አነሳ። በኤርምያስ ምዕራፍ 5 ቁጥር 15 ላይ የእስራኤል ቤት ሆይ እነሆ ሕዝቡን ከሩቅ አመጣባችኋለሁ ይላል እግዚአብሔር። ኃያል ጥንታዊ ሕዝብን አመጣባችኋለሁ፣ ቋንቋቸውን የማታውቋቸውን የሚናገሩትን የማታስተውሏቸውን ሕዝብ አመጣባችኋለሁ። ፍላጻቸውም ሰገባ እንደተከፈተ መቃብር ነው። ሁሉም ኃያላን ናቸው። ፍላጻቸው ሰገባው እንደተከፈተ መቃብር ነው። ስለዚህ ሁሉም ኃያሎች ናቸው። እነሱን ተዋጊዎችን አመጣባችኋለሁ አለ እግዚአብሔር። በኤርምያስ ምዕራፍ 25 ቁጥር 11 ላይ ይቺ ምድር ሁሉ ባድማና መደነቂያ ትሆናለች፣ እነሆም አሕዛብ ለባቢሎን ንጉሥ 70 ዓመት ይገዛሉ ብሎ እግዚአብሔር በቃ በኤርምያስ የመጨረሻውን ነገር እንደተናገረ እንመለከታለን። እንግዲህ እሱን ማምለክ እምቢ ካሉ የፈለጉት ያንን የባዕድ አምልኮ ከሆነ የባቢሎንን ከሆነ ባቢሎንን ከነፈረሱ ሊያመጣባቸውና ከዛ በኋላ ሊቆጣጠራቸው እንደወሰነ እናያለን። በሕዝቅኤል ምዕራፍ 6 ቁጥር 4 ላይ መሠዊያቸውንም ያፈርሳሉ፣ የፀሐይንም ምስሎች ይሰባብራሉ፣ ተወግተውም የሚሞቱት ሰዎችን በጣዖቶቻቸው ፊት እጥላለሁ። በቃ እዛ በሚያመልኳቸው እስቲ ያድኗቸዋል፣ በእነሱ ፊት እጥላለሁ ብሎ እግዚአብሔር በቃ ሕዝቡ ላይ ፍርድ እንደፈረደ እናያለን። ስለዚህ እንደተናገረውም በሁለተኛ ነገሥት 24 ቁጥር 10 ላይ በዚያም ወራት የባቢሎን ንጉሥ የናቡከደነጾር ባሮች ወደ ኢየሩሳሌም ወጡ፣ ከተማይቱንም ኢየሩሳሌምንም ከበቡ። ከዛ በኋላ በዛው በቁጥር 25 ቁጥር 9 ላይ የእግዚአብሔር ቤትና የንጉሱን ቤት አቃጠሉት። ቤተ መቅደሱ የእግዚአብሔር ቤተ መቅደስ ተቃጠለ። ኢየሩሳሌም ቤቶች ሁሉ፣ ታላላቆች ቤቶች ሁሉ በእሳት አቃጠሏቸው ይላል እና ይሄ ነው የመጣው ፍርድ። ወንድሞቼና እህቶቼ ዛሬ በእግዚአብሔር ፊት ሆነን
የባቢሎንን እምነት የባቢሎንን ስርዓት በምንከተልበት ጊዜ እግዚአብሔር መንፈሱን ከኛ ይወስዳል፣ ፍርድ እንደሚሆንብን መጽሐፍ ቅዱሳችን በዚህ ታሪክ ያሳስበናል። ከዛስ ይጠግቡት ዘንድ ያንን አምልኮ የጣዖት አምልኮ የምስል አምልኮ አመጣላቸው። በዳንኤል ምዕራፍ 3 ላይ ንጉሡ ናቡከደነጾር ቁመቱ 7 ክንድ ወርዱም 60 ክንድ የሆነ የወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ምክንያቱም የኔ መንግስት ዘላለማዊ ነው ብሎ ያስባል። ስለዚህ ራሱ ብቻ ነህ አንተ፣ ከዛ በኋላ ሌላ መንግስት ይመጣል ሲለው አይ እኔ ከራስ እስከ እግሩ በወርቅ አሰራለሁ፣ የኔ መንግስት ዘላለማዊ ነው የሚል እግዚአብሔርን የሚገዳገድ ነገር እንዳደረገ እንመለከታለን። ንጉሡም ናቡከደነጾር መኮንኖችን፣ ሾማምንቶችን፣ አዛውንቶችን፣ አዛዦችን፣ ጃንደረባዎችን፣ አማካሪዎችን፣ መጋቢዎችን፣ አውራጃ ገዢዎችን ሁሉ ይሰበሰቡ ዘንድ ንጉሡ ናቡከደነጾር ላቆመው ምስል ምርቃት ይመጡ ዘንድ ላከባቸው። በሙሉ የእስራኤል ዛጋ በሞግዚትነት የሚያገለግሉ የነበሩ ነገስታቶች ሳይቀሩ በሙሉ ተጠሩ እና በዳንኤል ምዕራፍ 3 ቁጥር 3 ላይ በዚያን ጊዜ መኳንንቶቹ፣ ሹማምንቶቹ፣ አዛውንቶቹ እና ጃንደረቦቹ፣ አማካሪዎቹ፣ መጋቢዎቹ፣ አውራጃ ገዢዎቹ ሁሉ ንጉሡን አቆመው ምስል ምርቃት ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆሙ። ከዛ አዋጅ ነጋሪው እየጮኸ እንዲህ አለ፣ ወገኖችና አሕዛቦች በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትና የእምቢልታ የመስንቆና የክራር የበገናና የዋሽንት የዘፈንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። አለቀ። አሁን ትሰግዳላችሁ። ለአምላክ አይደለም፣ ለስዕልና ለምሳሌ ትሰግዳላችሁ። እግዚአብሔር ስዕልና ምሳሌ ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። እሱ ደግሞ ለዚህ ምስል ትሰግዳላችሁ። ተደፍቶ የማይሰግድ ቢኖር በዚያን ጊዜ በሚነደው እሳቶን ውስጥ ይጣላል። በዚህ 7 እጥፍ በሆነ እሳቶን ውስጥ ይጣላል ብሎ አዋጅን ተናገረ እና እነዛ ጀግና የሆኑ የእግዚአብሔር ምስክሮች የሆኑ ዳንኤልና የዳንኤል ጓደኞች ግን በዳንኤል ምዕራፍ 3 ቁጥር 17 ላይ የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነናል፣ ሊያድነንም ይችላል፣ ከእጅህም ያድነናል ንጉሥ ሆይ። ከዛስ ነገር ግን አሉ ንጉሥ ሆይ እርሱ ባያድነን አማልክትህን እንደማናመልክ ላቆምከው ለወርቅ ምስል እንደማንሰግድ እወቅ። ምክንያቱም እግዚአብሔር ለስዕልና ለምሳሌ ለተቀረጸ ምስል አትስገድ ይላል። ሁለተኛው ትእዛዝ ሶላ ስክሪፕቶራ፣ የእግዚአብሔርን ሕግ ከፍ ከፍ አደረጉት። የእግዚአብሔርን ሕግ አገነኑት። የእግዚአብሔርን ሕግ ከፍ አደረጉት። ሶላ ስክሪፕቶራ፣ የእግዚአብሔር ቃል ብቻ። ሞትም እንኳን ቢመጣ ደግሞ ወደኋላ አንልም ብለው ይህንን እንደመሰከሩ እናያለን። በዳንኤል ምዕራፍ 8 ቁጥር 24 ላይ የዚያን ጊዜም ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎችንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው መለሱለት። ከዛ በኋላ ምን አላቸው? እርሱም እነሆ እኔ የተፈቱ በእሳት ውስጥ የሚመላለሱ 4 ሰዎች አያለሁኝ። 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ ይላል። ጌታ ኢየሱስ ክርስቶስ ታማኝ በሆኑት በእግዚአብሔር ሰዎች በእሳት ውስጥ በወደቁ ጊዜ እሱ በመካከላቸው እንደተገኘ መጽሐፍ ቅዱሳችን ይናገራል። የአማልክትን መልክ የአምላክን መልክ የሚመስል ክርስቶስ እንጂ መልአክ አይደለም። የአምላክን መልክ የሚመስል ክርስቶስ እንደሆነ በመልክ እኛን የሚመስል አምላክ የሆነ ክርስቶስ እንደሆነ ነው የምናየው። ስለዚህ ሌላ መልአክ ምናምን ሳይሆን ክርስቶስ ራሱ ነው የመጣው። ይሄ ተስፋውን ነው የፈጸመው። በኢሳይያስ ምዕራፍ 43 ቁጥር 2 ላይ ያለው በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰምጥህም፣ በእሳት ውስጥ በሄድክ ጊዜ
አያቃጥልህም፣ ነበልባሉም አይፈጅህም ያለውን በእነዚህ በሲድራቅ ሚሳቅ አብደናጎን እግዚአብሔር ያንን አደረገ። ለንጉሱ አሳየው። ከዛ ውጡ አላቸው። ከዛሬ ጀምሮ ብሎ አዋጅ አወጀ። ለሲድራቅ ለሚሳቅ አምላክ ህዝቡ ሁሉ እንዲሰግድ፣ እነሱን የማይሰግድ ካለ እሱን የማያመልክ ካለ እንደ እሳት ውስጥ ይጣላል ብሎ ቤቱም የጉድፍ መጣያ ይሆናል ብሎ አዋጅ ተናገረ። ነገር ግን ይህ ንጉስ በአንድ ጊዜ ሊለወጥ አልቻለም። መጽሐፍ ቅዱሳችንን ስናነብሳለ በምዕራፍ 4 ላይ ቁጥር 30 ንጉሱ ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራዋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። እቺ ቃል እኔ የሚለው እኔ የገነባዋት እኔ የሚለው ቃል ከአፉ በወጣ ጊዜ ወዲያውኑ ከሰማይ መቅሰፍት እንደወረደበትና መጽሐፍ ቅዱሳችን ሲናገር ሳለ እንደ በሬም ሳር በላ ይለዋል። እንደ እንስሳ ሆነ፣ ፀጉር አወጣ፣ ጥፍሮቹ ሁሉ ተለወጡ። 7 ዓመት ሙሉ ከተቀጣ በኋላ ከዛ እግዚአብሔር አምላክ መሆኑን በሱ ላይ ብቻ መታመን እንደሆነ ጽድቅ በእግዚአብሔር ብቻ እንደሆነ ባመነ ጊዜ እግዚአብሔር ምህረት እንዳደረገለት ናቡከደነጾር እንመለከታለን። እሱን ምህረት አድርጎለት በጥሩ ሁኔታ ከእግዚአብሔር ጋር ተስማምቶ ነው የሞተው። ግን ልጁ ብልጣሶር በነገሰ ጊዜ ትምክህት ተሰማው። ምክንያቱም እግዚአብሔርን ናቀ። ንጉሱ ብልጣሶር ለ1000 መኳንንቶች ትልቅ ግብዣ አደረገ ይላል ምዕራፍ 5። በሺዎች ፊትም የወይን ጠጅ ይጠጣ ነበረ። ከዛ ሞቅ ባለው ጊዜ ብልጣሶር የወይን ጠጅ በቀመሰ ጊዜ ይላል ንጉስና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡበት ዘንድ አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣውን የወርቅ እና የብር ዕቃዎች አምጡ ብሎ አዘዘ። አልኮል ሊጠጣበት የተቀደሰውን የቤተ መቅደስ ጽዋ አልኮል ሊጠጣበት አምጡልኝ አለ። ሊያረክሰው ማለት ነው። ያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር መቅደስ የመጡትን የወርቅ ዕቃዎችን አመጡ። ንጉሱም መኳንንቶቹም ሚስቶቹም ቁባቶቹም ጠጡባቸው፣ አረከሷቸው። የወይን ጠጅም እየጠጡ ከወርቅና ከብር ከነሐስ የተሰሩትን ከእንጨት ከድንጋይ የተሰሩትን አማልክት ምን አደረጉ? አመሰገኑ። እግዚአብሔር ተሸንፏል፣ የኛ አማልክቶች አሸንፈዋል ብለው እነሱን አመሰገኑ። መጽሐፍ ቅዱሳችን ሲናገር የዛን ጊዜ የእግዚአብሔርን ሕግ የእግዚአብሔርን ነገር ስታረክስ እግዚአብሔር ዝም አይልም። ምን እንደሆነ መጽሐፍ ቅዱስ ሲነግረን ሳለ በዳንኤል ምዕራፍ 5 ቁጥር 5 ላይ በዚያን ሰዓትም የሰው ጣቶች ወጥተው በንጉሱ ቤት በተለሰነው ግድግዳ ላይ በመቅረጹ አንጻር ጻፉ። ንጉሱም የምትጽፈውን ጣቶች አየ። የዛን ጊዜም የንጉሱ ፊት ተለወጠ፣ ሐሳቡም አስቸገረው። የወገቡም ጅማት ተፈታ፣ ጉልበቱም ተብረከረኩ ይላል መጽሐፍ ቅዱሳችን ሲነግረን። ከዛ በኋላ ያንን ጽሑፍ ማን ይፍታው? እዛ ግድግዳ ላይ የተጻፈውን ጽሑፍ ማን ይፍታው? እነዛ የለመዱት አስማተኞች፣ ምታተኞች እና ሟርተኞች መጥተው ፍቱት አልቻሉም፣ ሊፈቱት አልቻሉም። ይህን ምስጢር የሚፈታ የእግዚአብሔር ሰው ብቻ ነው። ስለዚህ ዳንኤል በሕይወት ነበረ። ያ የጸሎት ሰው ዳንኤል፣ ያ የተቀደሰ ዳንኤል፣ በመከራ ውስጥ ያለፈው ዳንኤል እዛ ነበረ። ሸምግሎ ነበር፣ ተጠራ። ከዛ በኋላ አንተ ግን ፍቺውን ትሰጥ ዘንድ የተቋጠረውንም ትፈታ ዘንድ እንደምትችል ሰምቻለሁ አለው ንጉሱ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ታሳውቀኝ ዘንድ ከዛ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅ ማርዳ በአንገትህ ዙሪያ ይሆንልሃል፣ አንተም በመንግስቴ ላይ 3ኛ ገዢ ትሆናለህ አለው። እና ዳንኤል የመለሰው በጣም የሚያስገርም ነገር ነው። እንደዚህ ነው ያለው። የዚያን ጊዜ ዳንኤል መለሰ፣ በንጉሱም ፊትም እንዲህ አለ፣ ስጦታውን ለአንተ ይሁን፣ ስጦታው ለአንተ ይሁን፣ በረከትህም ለሌላ ስጠው፣ ነገር ግን ጽሕፈቱን ለንጉስ አነባለሁ፣ ፍቺውንም አሳውቃለሁ ብሎ ተናገረ ማለት ነው። እና በዛ መሰረት ማኒ የሚለው ቃል እግዚአብሔር የመንግስትህን ዘመን ቆረጠው፣ ወደ ፍጻሜም
አደረሰው። ቲቄል ተመዝነ ቀለህ ተገኘ። ፋሪስ ለሜዶን እና ፋርስ ሰዎች ተሰጠ፣ መንግስት ተሰጠ ማለት ነው ብሎ ይህንን ፈታለት። እግዚአብሔር በትምክት የተሞላውን ናቡከደነጾር፣ ያ ግንብ የተመካውን ናቡከደነጾር እኔ ያለውን የባቢሎን መንግስት አፈረሰ። ይህንን ለማፍረስ ቂሮስን የተጠቀመው። ቂሮስ ከመወለዱ 150 ዓመት ቀደም ብሎ ስለ እርሱ ተነግሮ ነበረ። ለቀባውት አለ ኢሳይያስ ምዕራፍ 45 ቁጥር 1 ላይ ለቀባውት ቀኝ እጁንም ለያዝኩት ነገስታትን ትጥቅ ታስፈታ ዘንድ ነገስታትን ትጥቅ ታስፈታ ዘንድ ህዝቡንም ሁሉ ላስገዛለት ደጁንም እንዳይዘጉ በሮችንም በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል ብሎ ይሄንን ነገረው። በጣም የሚያስገርም ነው። የባቢሎን ግንብ በጣም ቅጥሩ በጣም ኃይለኛ ነው። ተዘግቷል። ፌሽታ እያደረጉ ነው ውስጥ ሁሉም ወታደሮች ሰክረው ባሉበት፣ ንጉሱም ሰክሮ ባለበት። ነገር ግን የኤፍራጥስ ወንዝ በከተማ ውስጥ ያቋርጥ ነበርና ምንድነው ያደረጉት ሜዶን ፋርሶች ወይም ፋርሶች ያንን ወንዝ ወደ ሌላ ቦታ ቀለበሱትና በዛ ውስጥ ገብተው ያልተዘጋጁትን የባቢሎን ወታደሮች በሙሉ ገደሉ። ንጉሱም በዛ ምሽት ተገደለ። ያንን ታሪክ በሚመለከት የቂሮስ ሲሊንደር የሚባል አንድ ትልቅ ድንጋይ ሲሊንደር የሚመስል ድንጋይ ላይ ታሪኩ ተመዝግቦ በአርኪኦሎጂዎች የተገኘ መሆኑ እና እውነት መሆኑን እናያለን። እና እግዚአብሔር ሜዶን ፋርስን አስነስቶ ባቢሎንን አሸነፈ። ከዛ በኋላ ምን ተባለላት ለባቢሎን? በኢሳይያስ ምዕራፍ 21 ቁጥር 9 ላይ እነሆ በፈረሶች የሚቀመጡ ሁለት ሆነው የሚሄዱ ፈረሰኞች ይመጣሉ ብሎ ጮኸ። እርሱም መልሶ ባቢሎን ወደቀች፣ የተቀረጸ የአማልክቷ ምስሎች ሁሉ በምድር ላይ ተጥለው ደቀቁ አለ። ባቢሎን ወደቀች። በኢሳይያስ ምዕራፍ 25 ቁጥር 2 ላይ ከተማይቱም የድንጋይ ክምር የተመሸገችበት ከተማ ውድማ ትሆን፣ የኃጢአቷም አዳራሽ ከተማ እንዳትሆን አደርጋታለሁ፣ ከቶም አትሰራም፣ ሁለተኛ ከቶም አትሰራም ብሎ እግዚአብሔር ተናገረ። ያ ሁሉ እልቂት ሲሆን ሳለ ግን ዳንኤል አንድም ነገር አልሆነም። መጽሐፍ ቅዱስ ሲናገር ዳንኤል ለጸሎት ታማኝ ነበረ። በአንበሳ ጉድጓድ እንኳን በወደቀ ጊዜ እንደዚህ ነው ያለው፣ ንጉሥ ሆይ አልበደልኩምና አምላኬም መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም ብሎ ተናገረ። ወንድሞቼና እህቶቼ ዛሬ የባቢሎን ትምህርት በዚህ ዘመናዊው ክርስትና ውስጥ ገብቶ ልዩ ነገሮችን ሳናቅ እያደረግን እንገኛለን። ዛሬ ግን ልንለይ ያስፈልገናል። አብርሃም ከባቢሎን ውጣ ወይም ከዘመዶች ተነጥለ ውጣ በተባለ ጊዜ የሚሄድበትን ሳያቅ ወጣ። ወንድሞቼና እህቶቼ ኤልያስ ህዝቡን ፊት ቀርቦ እስከ መቼ በሁለት ልብ ታነክሳላችሁ? አሁን እግዚአብሔርን ወይም በኦልን ምረጡ አለ። ወንድሞቼና እህቶቼ ኢያሱ ተናገረ እንደዛ ብሎ፣ እግዚአብሔርን ፍሩ፣ በፍጹም ልባችሁ በእውነተኛ ልብ አምልኩት፣ አባቶቻችሁ በወንዝ ማደው በግብፅ ውስጥ ባሉ ጊዜ ያማልኩትን አማልክቶች ደግሞ አስወግዱ ብሎ ኢሳይያስ ተናገረ። ወንድሞቼና እህቶቼ ኢያሱ ምን አለ? የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ዛሬ ድምፁ ያ ነው። በብርቱ ድምፅ ታላቂቱ ባቢሎን ወድቃለች፣ የጋለሞታ ማደሪያ ሆናለች። ሕዝቤ ሆይ በኃጢአቷ እንዳትተባበሩ፣ ከመቅሰፍቷ እንዳትቀበሉ ከእሷ ዘንድ ውጡ ተብሏል። ጌታ ኢየሱስ ክርስቶስ ዛሬ ንጹሕ የሆነውን የመጽሐፍ ቅዱስ ትምህርት ብቻ እንድንይዝ በደጅ ቆሞ ያንኳኳል። ማንም ድምፁን ቢሰማ ቢከፍትለት ወደ እርሱ ይገባል። ክርስቶስ ዛሬ በመጨረሻ ሰዓት ነው። ሁሉ ነገር አልቋል። ክርስቶስ ሊመጣ በደጅ ቀርቧል። አንድ ቀን በማለዳ
ወይም በአንድ ሰዓት በሆነ ሰዓት ላይ ክርስቶስ በደመና እናየዋለን። ነገር ግን ዛሬ እሱን ፊት ለፊት ለማየት ከግርማው ፊት እንዳንሸሽ ወንድሞቼና እህቶቼ ዛሬ እውነትን እንድንይዝ ለሚጠይቁን ስህተታችንን በእግዚአብሔር ቃል አስረዱን። በእግዚአብሔር ቃል ብቻ ሶላ ስክሪፕቶራ ብለን በድፍረት እንደ ሉተር መመስከር እንድንችል እግዚአብሔር ይርዳን። አቋማችን ለእግዚአብሔር ይገዛ። የእግዚአብሔርን እውነት አንካድ። አንደበታችን ሐሰት አይናገር። ይህ ተገቢ አይደለም። ሌላ ነገር ማድረግ የለብንም። እግዚአብሔር ረዳታችን ይሁን። አሜን። ሶላ ስክሪፕቶራ። እንግዲህ ወንድሞቼና እህቶቼ ሁለተኛውን ባቢሎን አወዳደቅ የእስራኤልን ውድቀት በተመለከትን ጊዜ በእግዚአብሔር ቤት ሆኖ እግዚአብሔር ዘንድ ሆኖ ጣዖትን ማምለክ ወይም በባቢሎን ትምህርት መወሰድ ዋጋ እንደሚያስከፍል እና ከደህንነት እንደሚያርቅ አይተናል። ስለዚህ ዛሬ ሶላ ስክሪፕቶራ ብለን የእግዚአብሔርን ቃል ከፍ ማድረግ እንድንችል እና ከባቢሎን እንድንወጣ ውሳኔ እንድንወስን እግዚአብሔር ይርዳን። እንጸልይ። የሰማይ አባታችንና መድኃኒታችን ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ይህንን ግሩም ድንቅ ቃል ስላስተማርከን ተመስገን። በተማርነው መኖርና ይህንን ሐሰት የሰው ትምህርት የሆነውን ክፉን ነገር ተጸይፈን ከዛ ከባቢሎን እንድንወጣ ቃልህን ብቻ ቃልህ ላይ ብቻ ያለውን ነገር እንድንከተል እርዳን። ይህንን አድርግልን፣ ለእኔም ለአድማጮችም በክርስቶስ ኢየሱስ ስም አሜን። ወንድሞቼና እህቶቼ ግሩም ድንቅ የሆነውን የእግዚአብሔርን ቃል አብረን አጥንተናል። በአጠናነው መኖር እንድንችል እግዚአብሔር ይርዳን። በሚቀጥለው ሳምንት ሌላ ተከታይ ክፍል ይዤ እስከምመጣ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑ።